እንግዲህ አሁን እንደ 30 ደቂቃ ሆኖታል። ከ30 ደቂቃ በኋላ ኦቭንን በ300 አጥቂዋለሁ። ኦቭን ውስጥ ከተን እናበስለዋለን። መሀለኛው ላይ ነው የምናደርገው ስናበስለው። እንደ ኦቭናችን አይነት ያው ያየነው መሆን አለበት ሲበስል። ግዴታ 14 ደቂቃም ላይቆይ ይችላል። እኔ ግን የማቆየው 14 ደቂቃ ነው። እንዳያርባችሁ ግን እያያችሁት። እንደምታዩት ይሄንን ይመስላል። ቆንጆ ሆኖ በስሏል። አሁን መቀዝቀዝ አለበት። ስለዚህ እንደዚሁ እንዳለ እንተዋለን እስከሚቀዘቅዝ። እሺ እስከሚደርስ ድረስ እሱ ክሬሙን እናዘጋጃለን። በተር ክሬም እናዘጋጃለን ማለት ነው። የቅቤውን ክሬም እና 3 ኩባያ ከግማሽ እዚህ ጋር ዱቄቱን ስኳር እንነፋለን። በመቀጠል ቅቤውን በመናዘጋጅበት እቃ ላይ ይሄኛው ነው አሁን ደግሞ የምንጠቀመው። እንዳልኳችሁ በእጃችን መስራት እንችላለን። እሱን ካረኩ በኋላ 1 ኩባያ ጨው የሌለው የገበታ ቅቤ ከፍሪጅ ወጥቶ ውጪ የተወሰነ ደቂቃ መቀመጥ አለበት እንዳያስቸግረን ለመስራት። አያችሁት? ቀለጥ ያለ ማለት መሆን አለበት። እንደዚህ ታረጉት ገባ ሚል መሆን አለበት እንደዚህ እና በመካከለኛ አድርገን እንመተዋለን ብቻውን። እሺ እንደዚህ ለ3 ደቂቃ ያህል መትቻለሁ። እንደዚያ በመናረግ ሰዓት ደግሞ ዙሪያውን መጠራረግ መርሳት የለብንም። በመቀጠል ነፍተን ያዘጋጀነውን ስኳር 1 ሾርባ ማንኪያ ቀስ እያልኩ 1 ሾርባ ማንኪያ እያረኩ እየመታው ጨምራለሁ እስከሚያልቅ ድረስ ስኳሩ ማለት ነው። አንዴ መጨመር የለብንም። እሺ አሁን ስኳሩን በደንብ ጨምሬ ጨርሻለሁ። እስከመጨረሻው እንደምታዩት ቆንጆ ሆኖ ለስልሷል። በመቀጠል ማረጋው 1 ሾርባ ማንኪያ የሚሆን ወተት አረግበታለሁ ወይም ደግሞ ክሬም ማድረግ እንችላለን። ሄቪ ክሬም 1 ሾርባ ማንኪያ የሚሆን፣ ሌላው ደግሞ ቫኒላ 1 ሻይ ማንኪያ የሚሆን ቫኒላ አረግበታለሁ። ከዛ ለ5 ደቂቃ ያህል እንመተዋለን። ደቂቃ ሞልተን እንደምታዩት ክሬማችን ደርሷል። አሁን ይበቃዋል። አያችሁት? ስለዚህ ይሄንን አሁን